እንዴት ነው መብት የሚሆነው? አንተ ራሴ አላህ ንብረት ነህ። እሱ ነው የፈጠረ። የምትተነፍሰው እሱ ያዘጋጀልህን አየር ነው። የምትመገበው እሱ ከላይ በዝናብ አማካኝነት ያወረደውን ውሃ፣ ከመሬት በእጽዋት አማካኝነት ያበቀለውን ምግብ እየተጠቀምክ ነው። የምትራመደው በዘረጋልህ መሬት ጀርባ ላይ ነው። ሙሉ ማንነትህ ከሱ በመጣ ነገር እየተጠቀምክ ተመልሰ ይሄን ጌታ ማመጽ ሲያስፈልግህ ጌትነቱን መካድ ከሃይማኖቱ መውጣት መብቴ ነው። ምን ማለት ነው? እንዴት ነው መብት የሚሆነው? ወንጀል ነው። ወንጀል ስለሆነም ጀሃነም እሳት ተዘጋጅቷል። የዱንያው እኮ ባትገደልም ነገ መሞታ አይቀርም። ለምን እሱ ከነከናቸው ነገ ዘላለም እሳት ጀሃነም ሊጠብቀው አይደል? እንዴት ነው ታዲያ መብት የምትሉት ነው የምንላቸው። ይህንን ስትላቸው ነገሩን መቋቋም ወይ አጸፋዊ ምላሹ ካንተ የተሻለ አለመሆኑን ሲያውቁ ነገሩን ይቀይሩትና እኛ እኮ እንደዛ ማለታችን አይደለም ይለዋል። አምላክማ ይቅጣው፣ ሰውየው ኃጢአተኛ በመሆኑ ወንጀለኛ በመሆኑ ጀሃነም ይክተተው፣ እሱ ላይ አይደለም ተቃውሟችን። አንተ ማነህና ነው እዚህ ምድር ላይ የምትገለው ማለታችን ነው ይለዋል። ተመልሰው መጀመሪያ መካድ መብቱ ነው ሲሉ የነበሩ ሰዎች ወደዚህ መጣችሁ። እዚህ ምድር ላይም እኮ ይገደል ያለው አቡ ሀይደር አይደለም፣ ነገ በትንሣኤ ቀን እሳት አስገባዋለሁ ብሎ የዛተው ጌታ ነው ዱንያም ላይ ህጉን የደነገገው። ነገ ይሄ ጌታ ይሄንን ከሃዲ ባሪያውን በእሳት መቅጣቱ ትክክል ነው ብላችሁ ካመናችሁ ዱንያ ላይስ መንበደለ ዲኑሁ ፈቅቱሉሁ ብሎ ህግ ማውጣቱን ለምን አትቀበሉም ታዲያ? ወይስ አላህ ራሱ መብቱ አኼራ ላይ ነው ማለት ነው? ዱንያ ላይ እሱ ህግ ሊያወጣ አይችልም ነው? ዱንያ የማን ሆና? ወሊላሂ ሙልኩ ሰማዋት ወልአርድ፣ በሰማይም በምድርም ንግስና የሱ ነው። ስለዚህ እኛም እናስፈጽመው የአላህን ህግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ህግ አይደለም። ራሱ ጌታ አላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት በኩል የደነገገው ነው። እሱም ሸሪዓ ባለበት ሀገር ላይ ነው። ማንም ተነስቶ እርምጃ መውሰድ አይችልም። ቃዲ ነው ይሄን እርምጃ የሚያስፈጽመው ሸሪዓ ባለበት። እንደገናም ይሄ ተግባር ሲከናወን አወለን ኢስቲታባ ተውበት እንዲያደርግ መጠየቁ አይቀርም ለ3 ለ4 ቀናት ያክል። ምክንያቱም ሰውየው ለምንድን ነው የከፈረው? ቸግሮት ርቦት ከሆነ ከበይተል ማል ያ ችግር ሊወገድለት ነው። ሹብሃት ገብቶበት ያልተመለሰለት ጥያቄ ከሆነ በዑለማኡል ኢስላም ይመለስለታል። እነዚህ ሹብሃቶች ከተወገዱ በኋላ የሚከፍርበት ምክንያት ምንድነው ነው ጥያቄ። በቃ አልፈለኩም። አላህም ዱንያ ላይ እንድትኖር አልፈለገም። ይሄን ህግ ደንግጎታል።